በባለፉት የለውጥ ዓመታት ውስጥ በርካታ ሀገራዊ ፕሮጀክቶች ታቅደው በስራም ተተግብረው ዛሬ ላይ እውን ሆነዋል። እነዚህ ፕሮጀክቶች ደግሞ ሀገራዊ የኢኮኖሚ እድገትን ከፍ በማድረግ የዜጎችንም ተጠቃሚነትና አካታችነትንም የሚያረጋግጡ ናቸው። በመደመር መንግስት እውን ከሆኑ በርካታ ፕሮጀክቶች መካከል የቱሪዝም ሀብት ገጽታን የሚያጎሉ በገበታ ለሀገር፣ በገበታ ለሸገር እንዲሁም ገበታ ለትውልድ የተሰሩ በኮሪደር ልማት በአዲስ አበባና በበርካታ የክልል ከተሞችም ተግባራዊ የሆኑ ብሎም የወንዝ ዳርቻ ልማቶች ከብዙ በጥቂቱ የሚነሱ ናቸው። የፕሮጀክት አፈጻጸም ትግበራቸው ጥራትና ፍጥነት ደግሞ የኢትዮጵያን የቀደመ አቅዶ የመፈጸም ክፍተት ትርክት ቀያሪም ሆነዋል። የመደመር መንግስት ባህሪያት መካከል የማድረግ አቅም አንዱ ነው። በተለይም ሁለንተናዊ ብልጽግናን እውን በማድረግ ሂደት ውስጥ ደግሞ እንደ መንግስት የሚሰሩ ፕሮጀክቶችን በተያዘላቸውና በታቀደው ልክ እንዲፈጸሙ የማድረግ አቅምን መገንባት ማለት ነው። እንግዲህ ኢትዮጵያን በበርካታ ዘመናት ሲፈትናት የነበረው የሚጀመሩ ፕሮጀክቶች መጓተታቸውና በታሰበለት ጊዜና አቅም ውስጥ ደግሞ እንዳይከናወኑ ማድረግ ነው። ይህንን ችግርም ለመፍታት መንግስት አሁን ላይ በርካታ ፕሮጀክቶችን የማከናወን አቅሙን ከፍ በማድረግ ስኬታማ ስራዎችን ሰርቷል። አዲስ አበባ ላይ ብንመለከት የፕሮጀክት የኮሪደር ልማት ስራዎችና እንዲሁም ደግሞ የወንዝ ዳር ፕሮጀክቶችን ብናነሳ በርካታ ኢኮኖሚያዊ ጠቀሜታ ያላቸው ለብዙዎችም ስራ እድል መፍጠር የቻሉ ተግባራት የተከናወኑበት ነው። ኢትዮጵያ ዛሬ ላይ የልማት ፕሮጀክቶቿን አቅዳ በፍጥነትና በጥራት ለማሳካት ምንድን ነው ያስቻላት የሚለው የብዙዎች ጥያቄ ቢሆንም በሲቪል ሰርቪስ ዩኒቨርሲቲ መምህርና የአመራርና አስተዳደር ምሁሩ ዶክተር መሐመድ አሊ ግን ውጤቱ የመሪዎች ጥንካሬና ቁርጠኝነት ነው ይላሉ። በተለይ የመደመር መንግስት ከምንም በላይ የጀመራቸው ፕሮጀክቶች በፍጥነት ያውም ደግሞ በሚያስደምም መልኩ ሲጠናቀቁ እያየን ያለ ነው። ይሄ ከምን የመጣ ነው ብለን ከወሰድን አንደኛ የአመራር ቁርጠኝነት፣ የአመራር ብቃት፣ ሩቅ ማሰብ፣ የታለመውን ዓላማ ከግብ ለማድረስ ጧትና ማታ ከመስራት የመጣ ነው ብዬ ነው የማስበው። በመደመር መንግስት እሳቤ በመላ ሀገሪቱ ተግባራዊ የሆኑ ያሉት ፕሮጀክቶች ኢኮኖሚውን ከማሳደግም ባለፈ የስራ ዕድልን ለበርካቶችም የሚፈጥሩም ናቸው። የኮሪደርና የወንዝ ዳርቻ ልማት ፕሮጀክቶች ለአካባቢው ልዩ ገጽታም ከመስጠት ባለፈ ብዙዎችንም ተጠቃሚም አድርገዋል። ለእኛም ስራ ፈጥሮልናል። አንደኛ እየሰራን ነው። እናም ቤተሰቦቻችን እኛ የሚተዳደርንበት ነው። የደሃ ስራ ፈጥሮለታል። እንደገና ሰፈሩ ውብ ሆነዋል። የተሻለ ህይወት ነው ያገኘነው። ድሮ እንደዚህ አልነበረም። ይሄ ሰፈር በጣም ለመሄድ ምቹ አልነበረም። ህዝብም በጣም የተቸገረው ነበር ማለት ነው። አሁን ግን በጣም ሰፋ ብሎ ህዝቡ እንደፈለገ ይራመዳል። ሰፈሩን በጣም ተቀይሮ አምሮ ይሄም ሁሉም ነገር አምሮ ይገኛል ማለት ነው። በመደመር መንግስት ሀገረ መንግስት ግንባታ ትናንት በነበሩ በጎ ጅምሮች ላይ ተጨማሪ አሻራን እየደመረ ነገን የማላቅ ተግባር ትኩረትም የሚሰጠው ነው። በመሆኑም ቀድሞ የተጀመሩ የህዝብ ጥቅምን የሚያሳድጉ ግዙፍ የተጓተቱ ፕሮጀክቶችንም እንዲጠናቀቁ የመደመር መንግስት የሚሰራ መሆኑንም ዶክተር መሐመድም ያነሳሉ። በተለይ ደግሞ ከመደመር ፍልስፍና አንጻር ካየነው ያለፉ የቆዩ መልካም ናቸው የሚባሉ ነገሮችን ማስቀጠል፣ አዳዲስ እሳቤዎችን ጨምሮበት ትልቅ አገራዊ ስዕል እንዲፈጥር ከማድረግ አንጻር ትልቅ ሚና ሲጫወት ቆይቷል። ለሀገር ይጠቅሙ የነበሩ የተለያዩ ፕሮጀክቶችን እንዲጠናቀቁ ከማድረግ አንጻር መንግስት እየተጫወተ ያለው ሚና ቀላል አይደለም። የመደመር መንግስት የልማት እቅድና ፕሮጀክቶች ሰው ተኮር እንዲሆኑ በማድረግ ለዜጎች ሁለንተናዊ ብልጽግናና ኢኮኖሚ ተጠቃሚነት መረጋገጥም መሰረትን የሚጥሉ ናቸው።